እንዴት ሰነበታችሁ? እግዚአብሔር አምላካችንን እናመሰግናለን። ቅድም አዲስ የመጣችሁ ወይንም ዘግይታችሁ ሲባል ያው መቆሜ ስለማይቀር ብዬ ነው። ስለዚህ ቆይቶ ከመጡት አንዱ ነኝ። ሚሽነሪዎችን በሚመለከት ቅድም ማስታወቂያ ሲነገር ሰምቻለሁኝ። የዛሬ ሳምንት ጂንካ ነበርኩኝ። ሐሙስ ጀምሮ የምስራቅ አጥቢያ ሚሽነሪዎች ጂንካ አሉ? አረ አሉ የሉ? ካሉ እንግዲህ እኔ መኖራቸውን አላወቅኩም፣ ግን ጥሩ ጊዜ ነበረንና የምስራቅ አጥቢያ በተለያየ ክፍለ ሀገር ሲሄድ ከምስራቅ አጥቢያ የተላኩ ሚሽነሪዎችን አገኛለሁኝ። በእውነት ይቺን አጥቢያ እግዚአብሔር ይባርክ። በእውነት እግዚአብሔር ይባርካችሁ። በተለያየ ሀገር ዞር ያለው፣ ስለዚህ በየሄድኩበት ሚሽነሪዎችን አገኛለሁኝ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ይባርካችሁ። ተነስተን ቆመን ጸልየን የእግዚአብሔርን ቃል እንካፈላለን። ለዚህ ጉባኤ እግዚአብሔር እንዲናገር እግዚአብሔርን ለምኛለሁ። እግዚአብሔር ይሰማናል። በእውነት ጉባኤውም አብሮኝ እንዲጸልይ በአክብሮት ጠይቃቸዋለሁና እስቲ እንጸልይ። ሁላችንም ሰው ሁሉ የግሉን ጸሎት እንዲጸልይ በጌታ ፍቅር ጠይቃቸዋለሁ። ዘምረናል፣ አምልከናል። አሁን ደግሞ እግዚአብሔር እንዲናገረን እንጸልያለን። ሁሉ ሰው በግሉ እንዲጸልይ እለምናለሁ። እግዚአብሔር ቃሉን ካልሰጠ እኔ ጌታን ቃል ልሰጣችሁ አልችልም። ቃሉን የሚሰጥ እግዚአብሔር ነው። ስለዚህ ለመክፈቻ አይደለም ጸልዩም ብላችሁ፣ እግዚአብሔር ቃሉን ይስጠን። እግዚአብሔር ይናገረን። እኔ ልሰጣችሁ ስለማልችል ነው። ጥቅስ ማንበብ እችላለሁ፣ ግን እግዚአብሔር ካላናገራችሁ እኔ እግዚአብሔርን ማናገር አልችልም። ስለዚህ እግዚአብሔር ይናገረን። እግዚአብሔር ይናገረን። እግዚአብሔር በቸርነቱ ቃሉን ይስጠን። ቃሉን ለማካፈል የማልበቃ ሰው ነኝ እኔ። እግዚአብሔር በቸርነቱ ይናገረን። የጸጋ አምላክ ጸጋ ይስጠን። የምሕረት አምላክ ምሕረት ያርግልን። በቸርነቱ ፊቱን ያብራልን። እግዚአብሔር ይራራልን። እግዚአብሔር ፊቱን ወደኛ ያንሳ። እግዚአብሔር ይናገረን። እግዚአብሔር ይናገረን። እግዚአብሔር ለሕዝቡ ይራራ። እግዚአብሔር ይራራልን። እግዚአብሔር ይራራልን። እግዚአብሔር ይራራላችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይናገራችሁ። እግዚአብሔር ይራራላችሁ። እግዚአብሔር ይራራ። እግዚአብሔር ለሕዝቡ ይራራ። እግዚአብሔር ይራራልን። ይራራልን። Emakalabaladi ala santra makladi ala boshana masanda la bokla satri bekridi ala bola bosanda la bokla santra makalabola baladia.
ኤማካላ ዲያላ ባሳንዳላ ቦላ ቦሳንትራ ማካላ ቦላ ቦሻ ዲያላ ባሳንዳላ ቦሳ ባካራ ቦላ ቦሳንዳላ ቦራ ባላዲያ ኤማጋላ ቦላ ቦሳንዳላ ጋራ ቦሳንዳላ ባሪያ ዲያላ ቦሳንትራ ማጋላ ቦላ ቦሳንትራ ማካላ ቦራ ባዲያ Mekla diala sandala bokraba sandala bora diala bosantra magadi. Emagala bola bosandala bagara bola boshana masandala bora diaradi. Emagala bola bosandala maniala bosandala bora dia. Emagala dialo sandala bora dialori. Lo santo di calo santi creva shantala di kilemoti adiga. Emagala dola diabosa. Ipadola de Kentana Masala dialo Santa Lavodi. Oh Mahadialo Santa Navagalavo Sante. Ona dialo Santa Navagalavo Saravodialoti. Ona di Galavo Santa Navoravo Santa Navodi. Ona dialo Sanama dialo Santa Navagodi. Ona badialo Santa Nadi. Bekla Santa Nagaladi. ሁሉም ሰው አፉን ከፍቶ ይጸልይ። ወገኖቼ ጸልዩ፣ ግድ የላችሁም። እንጸልያለን። ጸልዩ፣ ግድ የላችሁም። እንጸልያለን። በክላዲያላ ሳንዳላ በክላዲያላ ባላ ቦሻና ማሳላ ቦላ ቦሳንዳላ ቦራ ባላዲያላ ሞዲያዲ በካላ ቦላ ቦሻና ማላዲያዲ። ለህመማችን ሰው ፈውስ ሊሰጠን አይችልም። ፈዋሻችን እግዚአብሔር ነው። ለእድፈታችን ሰው ሊቀድሰን አይችልም። ቀዳሻችን እግዚአብሔር ነው። ለሐዘናችን ሰው መጽናናት ሊሰጥ አይችልም። አጽናኝ እግዚአብሔር ነው። ከውድቀታችን የሚያነሳን እግዚአብሔር ነው። እግዚአብሔር ፊቱን ይመልስ። ስለዚህ ጉባኤ ይጸልያል። ግድ የላችሁም፣ ጸልዩ ቅዱሳን የእግዚአብሔር ሕዝብ። እንጸልያለን። አፋችንን ከፍተን ከእግዚአብሔር ጋር ተነጋገሩ። ወንድሞቼ እህቶቼ ተነጋገሩ ከጌታ ጋር። ጌታ አለና። በክላዲያላ ባላ ቦሳና ማጋላ ቦላ ቦሳና ባላ ቦላ ዲያና ማሳንዳላ ባጋና ማላዴ ኤማጋላ ቦላ ቦሳና ማላ ዲያላ ሴንዳላ ባጋና ቦላ ቦሳና ባላ ዲያሎ ባንታና ማጋላ ቦ ኤና ማላ ባላ ዲያሎ ሳንታና ማዲያሎ ባሳንታና ማጋላ ቦ ኤና ባላ ዲያሎ ሳባጋና ማላ ቦሻ ዲያላ ቦሳንዳላ ቦላ ቦያ ኤና ማጋላ ቦሳንታና ማዲያሎ ሳንታና ማጋዲያቶ ኦና ማሃባዲያሎ ሳንታጋዴ ኦማሃባቴ ጋንታራ ማሐሳላዲያ። እንደ ባለሙያ የእግዚአብሔርን ቃል ልናገር አልችልም። እግዚአብሔር ይናገረን። እግዚአብሔር ቃሉን ይስጠን። እግዚአብሔር ቃሉን ይስጠን። በካላቦላ ቦሳ በካላቦሳ ነባላቦት ኤናባላቦላ ዲያሎ ሻንዳላ ባዲያሉ ሳንታና ማጋዲያሎ ሴቴ ኤናባካላ ቡባዲ ኪናንቱና ማሃዲያቱ ጋማሃቴ ኦማባያ ዱላ አንቲኪና ማሃባዴ ታንቱና ባዲ ኦማማንታና ዲያሉ ሳንታና ማሆዲ ቢጋቶ ኦና ዲያላ ሼንታራ ቦካላ አዲያሉ ሳንታና ማዲያሎቴ ኤናባካላ ቦሳላ ባንታና ባላቦዲያቴ ኦማባያ ሎዲ ጋንታ ፋማሃዲ Oga hayato samtu baga. Oga hantana mahatala dialo shantana mahasala boradi. ሃሌሉያ 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 ሃሌሉያ። የምትራራ የምትምር አምላካችን ማቶና ማሼላ ቦዲ ኔጋላቦ ሳንዳላቦራ ባዲያን ቴና ማሃገዲ ኦናዲያሎ ሳንታ ማሃዲያሊ ታንዳዴ ሀቦዬ ኦዲ ኪላአኒ ያሐሶንታ አማሃባኬተቡ ሀዴ ኦናዲያላ አንቲ አማሃብሻያአቶ ኦና ሀራቦ ሳንታ አማጌ ሜካላዲያሎ ሻንታራ ማሃባዴ ካላሃቱሚያጌ ሃሌሉያ ሃሌሉያ ሃሌሉያ። የምትራራ
የምትራራ የምትምር መሐሪ አምላክ፣ የምታድን አዳኝ ጌታ፣ የምትቀድስ ቀዳሽ ጌታ፣ መላሽ ጌታ፣ መልካም እረኛ፣ መልሰን ወደ ራስህ መልሰን መላሽ ሆይ፣ እረኛ ሆይ፣ እግዚአብሔር ሆይ ወደ ራስህ መልሰን። ልባችንን ወደ ራስህ አቅና፣ ፊታችንን ወደ ራስህ መልስ፣ ሐሳባችንን ወደ አንተ መልስ፣ ልባችንን ወደ አንተ አቅና። ራሳችንን መመለስ አንችልም። አንተ መልሰን፣ አንተ ቀስቅሰን፣ አንተ አንጻን። የተጫነን ነገር ሁሉ በስም የተንከባለለ ይሁን። የተጫነን ጉልበት የተሰበረ ይሁን፣ የተወገደ ይሁን። ለታመሙት ፈውስ ይሁን፣ ለዛሉት ብርታት ይሁን፣ ለደከሙት አቅም ይሁን፣ ለወደቁት መነሳት ይሁን። አቅም የምትሆን አምላክ ለሕዝብ አቅም ሁን። በምንም መንገድ የደከሙ፣ በምንም መንገድ የዛሉ፣ ምንም የተጫናቸው በዚህ ጉባኤ ያሉ በአንተ እጅ ይታገዙ። እጅ ታግዝ፣ የምታግዝ እጅ፣ የምትረዳ እጅ ለሕዝብ ትምጣ፣ ለሕዝብና አንተና ሕዝብህን እርዳ፣ ሕዝብህን አግዝ። ሕዝብ ባንተ የታገዘ ይሁን። የትኛውም ኮተት የተራገፈ ይሁን። የትኛውም ጨለማ የተወገደ ይሁን። የትኛውም እስራት የተበጣጠሰ ይሁን። የትኛውም እድፈት በልጅ ደም ይወገድ። በምህረትህ ጎብኘን፣ በምህረትህ አስበን። እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ተመስገን ጌታ ሆይ፣ ተመስገን ጌታ ሆይ፣ ተመስገን ስለ ቸርነትህ፣ ተመስገን። ከፍ በል በጌታ በኢየሱስ ስም አሜን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። በምስራቅ አዲስ አበባ ክልል በሁሉም አጥቢያዎች ዛሬ ተመሳሳይ በሆነ ቃል ላይ ነው አጥቢያዎች የሚነጋገሩት። በተለየ የፕሮግራም አለመስተካከል ካልሆነ በቀር ሁሉም አጥቢያዎች ክልሉ ባዘጋጀው ሐሳብ ላይ ነው የእግዚአብሔር ቃል ስብከት ትምህርት የሚሰጠው። በዘመናችን ከአመራር ጋር ተያይዞ የሚነሱ ብዙ ነገሮች አሉ። ከነዛም ውስጥ ስለ መሪዎች ሲነሳ መሪ ባለ ራእይ ነው ተብሎ ይታሰባል። ስለዚህ ራእይ ያለው ሰው መሆን አለበት። ከአመራር ውስጥ ከሚፈለጉ ነገሮች አንዱ ባለ ራእይ መሆን ነው ይባላል። ጥያቄው ምን ሲያይ ነው መሪ ባለ ራእይ የሚባለው? ይሄ ባለ ራእይ መሆን የመሪዎች ጉዳይ ብቻ ነው ወይስ ሁሉንም የእግዚአብሔርን ሕዝብ ይመለከታል? የእግዚአብሔር ሕዝብ በሙሉ ባለ ራእይ መሆን ይችላል? ባለ ራእይ የሚባሉት በዘመናችን ጥቂት ናቸውና ባለ ራእይስ ሁሉ መሆን ይቻላል ብለን ካልን ምን ስናይ ነው ባለ ራእይ የምንባለው? ምን ያየ ነው ባለ ራእይ? ራእይ ምንድን ነው?
ራእይ ማየት አይደል አንዱ? ስለዚህ ራእይ ነው በሁለተኛ ጴጥሮስ ምዕራፍ 1 ላይ ጴጥሮስ የሚናገረው። ርዕሱን ባለ ራእይ ላንለው እንችላለን። ጴጥሮስ የፈለገው በዚህ ቦታ ላይ ሁለተኛ ጴጥሮስ 1 እንደምታውቁት ስለ እድገት ስለሆነ፣ ግን እሱን ከራእይ ጋር አያይዘው ማየቱ ጠቃሚ ይመስለኛል። ስለዚህ ሁለተኛ ጴጥሮስ ምዕራፍ 1ን ከቁጥር 1 ጀምሮ ያለውን እስከ ቁጥር 15 ያለውን ክፍል በጌታ ስም አነበዋለሁ። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁም በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድም ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና፣ እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋልና። ስለዚህ እነዚህን ነገሮች ምንም ብታውቁ፣ በእናንተም ዘንድ ባለ እውነት ምንም ብትጸኑ፣ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜም በዚህ ማደሪያዬ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንደሆነ አውቃለሁና ከመውጣቴ በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ይላል። ሕይወት ያለው እንደምናውቀው ሁሉ ያድጋል። ሕይወት ውስጥ እድገት አለና፣ ነገር ግን ይሄ እድገት እንዲኖር ጤና ያስፈልጋል። ጤና ከሌለ ሕይወት ስላለ ብቻ እድገት አይኖርም እና ጤንነት ወሳኝ ነገር ነው። እድገት አለ ከተባለ እድገት ይለካል፣ እድገት ይታያል፣ መለኪያዎች አሉት። ስለዚህ ጴጥሮስ በዚህ ቦታ ያቀረባቸው ነገሮች የእድገት መለኪያ ተደርጎ ይቆጠራሉ፣ ከእድገት ጋር የተያያዙ ናቸውና። ዘመናችን ከእድገት አንጻር ያለው አስተሳሰብን ብዙ የእግዚአብሔር ሰዎች ይተቻሉ። ምክንያቱም እድገት ከድርጅታዊ መዋቅር
ከቁጥር መብዛት ከብዙ ሶፊስቲኬሽን ጋር የሚያያዝ ተደርጎ ስለሚቆጠር እነዚህ ውስብስብነቶች ከብልጥግና ጋር የተያያዙ፣ ከድርጅት እድገት ጋር የተያያዙ፣ ከቁጥር መብዛት ጋር የተያያዙ ነገሮች ብቻ እንደ እድገት የተቆጠሩ ስለሆነ እነዚህ ነገሮች አሳሳች ናቸው ተብሎ ይተቻሉ። እድገት ቅጥ ባለው መንገድ ሊመዘን ይገባል የሚል ብዙ ክርክር አለ። ከነዚህ አንጻር በተለይም ስለ ታላቁ ተልእኮ በዓለማችን ላይ በስፋት እየተነገረ ባለበት በዚህ ዘመን ታላቁ ተልእኮ ወንጌልን ብዙ ቦታ ከማድረስ ሰዎችን በወንጌል ከመድረስ አንጻር የሚታይ ስለሆነ ታላቁ ተልእኮ ግማሽ ብቻ የቀረው በግማሽ ብቻ የተካሄደ እንደሆነ ትችት ይደረግበታል። ታላቁ ተልእኮ በመሄድ ሰዎችን በማምጣት ከመጡ በኋላ ሰዎችን አባላት በማድረግ ከዛ በኋላ ደግሞ ስልጠና እየሰጠን ትምህርት እየሰጠን የአገልጋዮች ስልጠና እየወሰዱ እነዛን መውሰድ የሚገባቸውን ትምህርቶች ሲያጠናቅቁ ኮርሱን እየወሰዱ ኮርሱን እያስጨረስናቸው ከአንድ ትምህርት ወደ ትምህርት እያሸጋገርናቸው ሰርቲፊኬት እየሰጠናቸው ሰርቲፋይድ እንዲሆኑ እያረግናቸው ከዛ በኋላ አገልግሎት ውስጥ እንዲሳተፉ እያደረግን ወደ አገልግሎት መስክ እንዲገቡ እያደረግን ሰዎቹ በቤተ ክርስቲያን ውስጥ በሚያሳዩአቸው በርካታ አክቲቪቲዎች እድገት እንደሆነ ይቆጠራል። ይህንን በጽኑ ከሚተቹት ሰዎች መካከል አንዱ ጸሐፊ The Great Omission የሚል መጽሐፍ ጽፏል። ታላቁ ተልእኮ The Great Commission ነው። ሲ ፊደል ስትቀር ኦ ብቻ ይሆናል። ስለዚህ ሲ ከሆነ ኮሚሽን ይሆናል፣ ሲን ካወጣናት ኦሚሽን ይሆናል። ስለዚህ ታላቁ ተልእኮ መሆኑ ይቀርና ታላቁ ግድፈት ይሆናል ማለት ነው። ምንድነው ግድፈቱ? ምንድነው የጎደለው የሚለውን ጥያቄ እንድንጠይቅ ያደርገናል። ዳላስ ዊላርድ የተባለ ሰው ነው ይህንን The Great Omission የሚለውን መጽሐፍ የጻፈው። ይሄው ሰው ሌላ በጻፈው መጽሐፉ The Renovation of the Heart የሚል ስለ ልብ ለውጥ ስለ ልብ ተሐድሶ የሚናገር ነገርን ጽፏል። በኮሌጅ በመንፈሳዊ በስፒሪቹዋል ፎርሜሽን ላይ ለተማሪዎቼ እሱን እንደ ቴክስት እጠቀማለሁ። ስለዚህ ቤተ ክርስቲያን በዘመናችን ይህንን ልታስብ ይገባል። ያንን ስለማስተምር ሳይሆን ይህንን ርዕስ ዛሬ እኔ እዚህ ማስተምሮ ክልሉ እንደ ርዕስ አድርጎ ስለወሰደ ነው የምወስደው። ሆኖም ቤተ ክርስቲያን ይህንን ልታስብ ይገባል። The Great Omission ሚስ የተደረገው ምንድን ነው? ቤተ ክርስቲያን ምን ሚስ አድርጋለች? ሚስ መደረግ አለመደረጉን በምን እናውቃለን? አንድ ሰው ጤነኛ መሆን አለመሆኑን በምን ይታወቃል? አንድ ጊዜ ወንድሜ ብሩ ኮሌስትሮል ምርመራ አድርገህ ታውቃለህ አለኝ። እኔ ኮሌስትሮል የለብኝም አልኩት። አይ እኔ የምጠይቅህ አለኝ። እንግዲህ እቺ ጸጉሬ ነጣ ብላለች እዛው ድፍት እንዳይል ብሎ ነው እና እዚህ ስሮጥ ይህንን ዘይት በየክፍለ ሀገሩ ሲበላ ያገኘውን ሲቅም እዛው መንገድ ላይ እንዳይቀር የሚል ስጋት አለው መሰለኝ። ተመርመር እባክህ አለኝ። የለብኝም አልኩት። ተመርምር አለኝ። አልተመረመርኩም እኔ ደህና ነኝ አልኩ። ደህና መሆኔን በምንድን ነው ያወቅኩት? ስላልተመረመርኩ ነው። ምክንያቱም ይሄ ኮሌስትሮል ተብዬው አይቆርጥ አይፈልጥ አለኝ። ተው ይለኛል። ተው አንተ ሰውዬ ይለኛል። ለብሩ ስል እንደው ሄጃለሁ ብሬ እንደው ደስ ይበል ትንሽ ከፍ ብላለች አሉ። የክፍለ ሀገሩን ዘይት እኔ መቀነስ አልችልም አገልግሎቱን ካልቀነስኩ። የቤቴን መምረጥ እችላለሁ። የክፍለ ሀገሩ ምን አደርገዋለሁ? ጤና መሆን አለመሆናችን የሚታወቀው ስንመረመር ነው። ጤና በሌለበት ምን የለም? እድገት የለም። ስለዚህ እድገት ደግሞ ካለ እድገት ይለካል። እድገት ተሰማኝ የምንለው ሳይሆን የሚታይ ነገር ነው። የሚታይ ከሆነ መታያ አድርጎ ጴጥሮስ በዚህ ቦታ የዘረዘራቸው ነገሮች መሰረታዊ ነገሮች ናቸው።
ጴጥሮስ በዚህ ቦታ ላይ ዝርዝር ነገር ነው ያቀረበው። እነሱን ዝርዝር ነገር አሁን አናነሳም፣ ግን በሚቀጥለው ጌታ ቢፈቅድ ብንኖር እናነሳለን እግዚአብሔር ካለ። ተከታታይ ትምህርት ያስባል። በጣም ነፍሴ ትጨነቃለች፣ በጣም እፈራለሁ። ምክንያቱም ምኔን እሰጣለሁ የሚል ጭንቀት ነው። ስለዚህ አንዱንስ ቀን እንደምንም እገላገለዋለሁ፣ ከዛም ይቀጥል ሲሆን እኔ ምን አባቴ ያደርጋለሁ የሚል ይሄን ያህል ዓመት ሳገለግል አንድ ቀን እኔ ተከታታይ አገለግላለሁ ብዬ አስቤ አላቅም። እስከ ዛሬ እፈራለሁ። 40 ዓመት አገልግያለሁ። ምስኪን ድሃ መሆኔን አንድም ቀን አልረሳውም። የሚሰጥ እግዚአብሔር ነው። እግዚአብሔር ካልሰጠ መስጠት እንደማልችል አሳምሬ አውቃለሁ። ስለዚህ እፈራለሁ። መድረክ ላይ ስቆም ሰው እፈራለሁ ስላቸው ሰው አያምኑኝም። አንተ ይሉኛል። እንደምፈራ ልቤ ታውቃለች። እግዚአብሔር ካልሰጠ እኔ መስጠት አልችልም። ሰጪ ሕያው እግዚአብሔር ነው። የእግዚአብሔርን ሕዝብ መባረክ የሚችል ቅዱስ እግዚአብሔር ነው። ለእግዚአብሔር ሕዝብ መጋቢው እግዚአብሔር ነው። እግዚአብሔር ሲሰጥ የእግዚአብሔር ሕዝብ ይታደላል። የእግዚአብሔር ሕዝብ ይባረካል። አገልጋይ የእግዚአብሔርን ሕዝብ መባረክ አይችልም። ከየት ያመጣል? ስለዚህ እንደሌለኝ እግዚአብሔር ምስክር ነው። እኔ አውቃለሁኝ። ይሄንን እፈራለሁ። ስለዚህ በሚቀጥለው እሰብካለሁ ለማለት እኔ እጅግ በጣም እፈራለሁ። እንደሌለኝ አውቃለሁ። ስለዚህ አለኝ ብዬ ሳይሆን እንደሚቀጥል ትምህርቱን አስቡት። በጌታ ስም እለምናቸዋለሁ። ጸልዩልኝ፣ ለእኔም ለእናንተም እግዚአብሔር ይስጠን። እግዚአብሔር ብርሃን ይስጠን። እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ቦታ ላይ እድገት ካለ እነዚህ ፍሬዎች አሉ ይላል። ስለ ፍሬዎቹ ሳይሆን እነዚህ ፍሬዎች ከሌሉ ቅድም ስለ ራእይ ያነሳሁት ጋር እንመለስ። እነዚህን ከዘረዘራቸው በኋላ ራእይ ምንድን ነው የሚለው ጋር ይመልሰናል ጴጥሮስ። ምንድን ነው ራእይ? ምን ያየ ነው ባለ ራእይ የሚባለው? ምን ሲያይ ነው አንድ ሰው ባለ ራእይ የሚባለው? ብዙ ሰዎች ብዙ ነገር ይታያቸዋል። ጴጥሮስ እንዲህ ነው የሚለን ቁጥር 8 ላይ እነዚህ ነገሮች ለእናንተ ሆኖ ቢበዙ የዘረዘራቸው በጌታችን በኢየሱስ ክርስቶስ እውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች ቁጥር 9 ላይ እነዚህ ነገሮች የሌሉት ከኔ ጋር አንብቡ፣ ጮክ በሉና ቅዱሳን ጮክ በሉና አንብቡ ነው ያልኩት። ስለ በእውነት ግዴላችሁም አብረን ጮክ ብለን እናንብብ። እኔ የባለ ሀገር ሰው ነኝ። የባለ ሀገር ሰው በሉ ሲል ይላል። ምስራቆች እለምናቸዋለሁ በአክብሮት ጮክ በሉና አብረን እናነባለን በብዙ አክብሮት። 1 3 ቁጥር 9 ጎሽ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። አንዴ እንድገም። ጥቅሱን እያጠናን ስለሆነ እግረ መንገድ ጥቅሱን ነው የምናጠናው። ስለዚህ ላሰኛችሁ አይደለም፣ ግን ጥቅሱ መባል ስላለበት ጮክ ብለን እንበል። ቁጥር 9 1 3 በጣም ጥሩ። እድገትን የሚያደናቅፍ ምንድን ነው? እድገት የሚደናቀፈው በሽታ ካለ ነው። ምን ያየ ነው ባለ ራእይ የሚባለው? በዚህ ቦታ ላይ ጴጥሮስ እንዲህ ነው የሚለው፣ እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል። ባለ ራእይ ምንድን ነው? ሩቅ የሚያይ ሰው ነው። ባለ ራእይ በሩቅ ነገር የሚታየው ነው። ማን ነው ባለ ራእይ ካልን በሩቅ ያለ ተመልካች ነው። ሩቅ ሲመለከት ምን የተመለከተ ነው ራእይ ያለው የምንለው? ጴጥሮስ በዚህ ቦታ ላይ ሩቅ ማየትን ነው የሚናገረው። ይሄ ሩቅ ማየት ምንድን ነው? እግዚአብሔር በልጁ በክርስቶስ ኢየሱስ የሰራውን ነገር ሩቅ አድርጎ በደንበኛ ወለል ብሎ ከርቀት ማየት የሚቻል ዛሬን ብቻ የማይ ከዛሬ ያለፈ የሚታየው ከአሁን ያለፈ የሚታየው ዘላለም የሚታየው ነገርን ከአሁን ከዛሬ ከዚህ ብቻ ሳይሆን ከዘላለም አንጻር ማየት መተርጎም የሚችል እይታው ዘላለማዊ የሆነ እይታው ከመስቀሉ ጋር የተገናኘ ያ ሰው ባለ ራእይ ነው ይለናል።
ይሄ የሌለው እውር ነውና። ይሄንን እውር የሚለውን ጴጥሮስ የሚጠቀምበት የግሪክ ቃል ከሕክምና ቋንቋ ጋር እንደሚሄድ መዝገበ ቃላት ስታዩ ታያላችሁ። ስለዚህ በዚህ ቦታ ላይ 3 በሽታዎች ተዘርዝሯል። እነሱም በሽታዎች ቶሎ ብለን እንመልከት። እድገትን ከልካይ የሆኑ በዚህ ቦታ ላይ የተጠቀሱ በሽታዎች ምንድን ናቸው? እነሱም በሽታዎች እንመልከት። የመጀመሪያው ቁጥር 4 ላይ ያለው ነው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ ነው የሚለው። ሲያድን እግዚአብሔር ከባህሪው ተካፋዮች እንዲሆኑ ሲፈልግ እግዚአብሔር ሕዝቡን ሲጠራ ሲዋጅ ዓላማው ስለ ክፉ ምኞት በዓለም ካለው ጥፋት ከክፉ ምኞት በዓለም ካለው ጥፋት የእግዚአብሔር ሕዝብ እንዲያመልጥ ነው። የእግዚአብሔር ሕዝብ ከዛ እንዲያመልጥ ድኖ ሳለ ወደ ኋላ ተመልሶ በክፉ ምኞት ቢያዝ ያቺ ክፉ ምኞት በርቀት ማየትን ከልካይ፣ ዛሬን ብቻ ተመልካች የምታደርግ፣ አሁን ባለ ብቻ መያዝን የምታመጣ የምትጋርድ የምትሸፍናት ያቺ አንዷ በሽታ ክፉ ምኞት ናት። ትኩረት ከመስቀል ወደ ራስ ሲሆን ለምድራዊ ምቾት፣ ዝና፣ ለሀብት፣ ለምኞት፣ ለዛሬ ብቻ ቅርብ አላሚ ብቻ ሰዎች ሲሆኑ የክርስቶስ መስቀል ሲጋረድ ያ አንድ በሽታ ነው። ቅዱስ ቄርሎስ የሚባል የእስክንድሪያ ሰው ስለዚህ የተናገረውን ላንብላችሁ። ቄርሎስ በቤተ ክርስቲያን ታሪክ ስሙ የሚነሳ የቤተ ክርስቲያን አባት ስለ ምኞት እንዲህ ብሎ ተናግሯል። ምኞት ይላል ቄርሎስ ልክ ጥቅጥቅ እንዳለ ጉም ወይንም ደግሞ እንደ ኃይለኛ ጭስ ናት ይላል። ሰው በጭስ ሲታፈን የሚታየውን ነገር በትክክል መለየት እንደማይችል ሁሉ ነፍስም በምኞት ጭስ ስትታወር ወይንም ስትታፈን የእግዚአብሔርን ክብርና የመስቀሉን ብርሃን ማየት ይሳሳታል ይላል። ጭስ ወይንም ጉም ባለፈው ሳምንት ሐሙስ ወደ ጂንካ ለመሄድ በአይሮፕላን ውስጥ ገብተን እዚሁ ቦሌ 1 ሰዓት ያህል አይሮፕላን ውስጥ ቁጭ አልን። ምን ነው ቢባል ጂንካ እየዘነበ ነው አሉ እና አይሮፕላን ውስጥ ገብተናል እና አይሮፕላኑ አልተነሳም። እዛ ውስጥ ቁጭ ብለን ለ1 ሰዓት ያልጠበቅን። ምን ነው ቢባል አይሮፕላኑ ከሄደ ከ1 ሰዓት በኋላ ይደርሳል። ሲደርስ ተራራውም አይታይም፣ አይሮፕላን ማረፊያውም አይታይም። ስለዚህ አይሮፕላኗ ምን ማድረግ አትችልም፣ ማረፍ ስለማትችል እዛው ቆዩ ተብለን ቆይተናል። አንዳንድ ጊዜ ይነሱና ደሴ፣ ጅማ ሄዳችሁ ያጋጠማችሁ ሰዎች ደሴ ትሄዱና መውረድ ያቅታትና ደሴ ኮምቦልቻ ደርሳችሁ ተመልሳ ትመጣለች። ወይንም ጅማም እንደሱ ትሆናለች። ጅማ ከዚህ በፊት የነበረችዋ ትንሿን አይሮፕላን ተሳፍራችሁ የምታውቁ አያደርስባችሁ። ደመና ውስጥ ገብታ ትጠፋለች። ዝቅ ስትል ወርዳለሁ አልወርድም ነው ጥያቄው። እና እደርሳለሁ አልደርስም ነው። ልብ ጥፍት ሲል እና አይታይም ምንም ነገር፣ ወዴት እንደምትሄድ ምን እንደምትሆን። ስቃይ ውስጥ ገብታችሁ ተሳቃችሁ ሁለተኛ በአይሮፕላን አልሄድም የሚያሰኝ ኤክስፒሪየንስ አድርጋችሁ ስትወርድ ወትላይ ነፍስ በምኞት ስትያዝ ነው የሚለው ቄርሎስ። ማየት ትከለክላለች፣ ትያዛለች። እይታዋ ይሸፈናል። ሩቅ ያለው የመስቀሉ ነገር ይጠፋባታል። እይታ ምድር እዚሁ ትሆናለች። ነፍስ ከተያዘች፣ በምኞት ከተያዘች። ባስልዮስ የተባለ ሌላው የእግዚአብሔር ሰው እንዲህ ብሏል። ይህም የቤተ ክርስቲያን አባት ጭቃ ውስጥ የገባ መስታወት የሰውን ፊት ሊያንጸባርቅ እንደማይችል ሁሉ በምኞት ጭቃ የቆሸሸች ነፍስም የእግዚአብሔርን መልክ ወይንም መለኮታዊ ባህሪ ልታንጸባርቅ አትችልም። ምኞት ነፍስን ወደ ምድር አቀርቅራ እንድታይ ያደርጋታል እንጂ ወደ ሰማይ ቀና ብላ እንድታይ አይፈቅድላትም ይላል ይሄ የቤተ ክርስቲያን አባት። ምንድነው የሚለው? ጭቃ ውስጥ የገባ መስታወት ፊት ምን አያደርግም?
አያሳይም። ምኞትም ነፍስን ከጠመደች፣ ነፍስ በምኞት በምድራዊነት ከተወጠረች፣ ከተያዘች፣ ከታሰረች ቀና እንዳትል ትደረጋለች። የእግዚአብሔር ክብሩ መለኮታዊ ባህሪው እንዳይታያት ያደርጋል። ያ መለኮታዊ ባህሪ የማያጓጓት ነፍስ እነዚህ ባህሪያት እንዴት ይኖሯታል? እነዚህ ባህሪያት እንዲኖሩ ሰው ሊጠማ ሊጓጓ ይገባል። ይሄ የማያጓጓው ሰው፣ እግዚአብሔርን መምሰል የማያጓጓው ሰው፣ የእግዚአብሔር መልኩ የማይታየው ሰው፣ ውበቱ የማይታየው ሰው ያንን ውበት በተላበሰ ሕይወት እርሱን መስሎ ወደ መኖር ለመምጣት ጉጉት የለውም፣ አፕታይት የለውም። አፕታይቱ የተዘጋ ነው፣ የተያዘ ነው፣ አይታየውም፣ ተሸፍኗል። እይታ እዚህ ምድር ብቻ ይሆናል ይላል። ስለዚህ አንዱ እድገትን ከልካይ በሽታ ምኞት ነች። እሷ ልትታሰብ ይገባል። ሌሎች ሁለት የአይን በሽታዎችን ጴጥሮስ በዚህ ቦታ ላይ ተናግሯል። በቁጥር 9 ላይ ያለው በሕክምና ቋንቋ መዝገበ ቃላት ላይ የምናገኘው ጴጥሮስ የተጠቀመበት የግሪክ ቃል የሕክምና ሰዎች የሚጠቀሙበትን ቋንቋ ነው። ቁጥር 9 ላይ ስራ ላይ ሲያውል የምትመለከቱት ቁጥር 9ን መልሰን ስናነብ እሱ ነው። ሁለት ነገር ነው። ሁለት አይነት የአይን በሽታ ነው። አንዱ በቅርብ ያለውን ብቻ ያያል ይላል። ምን ይባላል ይሄ? ሾርት ሳይትድ አይደለም የሚባለው? ስለዚህ ሾርት ሳይ አንዳንድ ሰው አይኔ ሁለቱም እኩል ያያል ይላል፣ እንደኔ ያልተመረመረ ሰው። ከዛ ሐኪም ቤት ሄዳችሁ ለመንጃ ፈቃድ ወይኔ ለሆነ ጉዳይ አስገዳጅ ነገር ሲኖር እስቲ አንዱን ያዘው ሲባል አንዱ አይን አንዳንድ ሰው ኦልሞስት እውር ነው። አይ እንደ ይላል የለም፣ እንደ አይታይ የለም፣ አይኑ ፍጥጥ ብሏል። ሳይመረመር ችግሩ ስለማይታወቅ ነው እንጂ ለካስ አያይም። የሚያየው መቼ ነው? አሁን እናንተም እንግዲህ አንድ አይናችሁን ይዛችሁ አንብቡ ብትባሉ ተመርምራችሁ ማታውቁ፣ የአይን ፍተሻ ያላረጋችሁ ዛሬውኑ እዚህ አይደለም በኋላ ቅር እንዳይላችሁ ለካ አንድ አይን አያይም እንዳትሉ እንደኔ መነጽር ወደ ማድረግ እንዳትመጡ እንጂ ፍተሻ ሲካሄድ የአንዳንዶቻችን አይን እኩል አያይም። ስለዚህ የሚያይ ይመስለናል፣ አይታይም። ስለዚህ አንደኛው በሽታ ቅርብህ ማየት ነው ማለት ነው። የቅርብን የሚመለከት ነው። እሱ አንዱ ችግር ነው። ሁለተኛው በሽታ ምንድን ነው? እውርነት ነው አይደለ? ሁለት ነገሮችን የቱ ከየቱ ጋር እንደሚል ተመልከቱ። እነዚህ ነገሮች የሌሉት ከምንድን ነው የጀመረው ጴጥሮስ? እውር ከሚለው ጀምሮ ቅርብ ያለውን ያያል ይላልና አንዳንድ የመጽሐፍ ቅዱስ አስተማሪዎች ሁለቱ ጴጥሮስ ለምን እንደቀያየረ ግራ ይገባናል ይላሉ። ምክንያቱም ቅርብ ያለውን ያያል ከሚል ጀምሮ እውር ወደ ማለት ለምን አልሄደም ይላሉ። ያም ሆነ ይህ ሁለቱም በሽታዎች ናቸው ተብሎ ነው የሚታመነው። ምክንያቱም እነዚህ በሽታዎች ናቸው። እውርነት ቲፍሎስ የሚባል ቃል እንደሆነ ታውቃላችሁ። ያኛው ማዮፒያ የሚባል ቃል እንደሆነ ታውቃላችሁ። ሁለቱም ችግሮች ናቸው። ስለዚህ በእምነት አማኝ በትጋት የማይቀጥል ከሆነ እየጨመረ የማይሄድ ከሆነ ቅርብ ማየቱም ይጠፋና ምን ይሆናል? ጭራሽ እውር ይሆናል ማለት ነው። እየጨመረ የማይሄድ ህይወት እየጠፋ የሚሄድ ህይወት ነው ማለት ነው። እንዲሁ ባሉበት መቀጠል የሚባል ነገር የለም። እንዲሁ ባሉበት መሄድ የሚባል ነገር የለም። ደቀ መዝሙርነት ብዙ መኖር፣ ብዙ ስልጠና መውሰድ ማለት አይደለም። ብዙ ኢንፎርሜሽን ማግኘት አይደለም። the great omission ይሄ ሰው የሚከራከረው ትልቁ ግድፈት ምንድነው? መረጃ እጦት ሳይሆን በመረጃው ህይወታችን አለመለወጡ ነው። መረጃው ህይወታችንን ኢንፎርምድ ነው እንጂ የሆነው ኢንፎርሜሽኑ ትራንስፎርሜሽን በህይወታችን ውስጥ አለማምጣቱ ነው። ኢንፎርምድ መሆን መረጃ ማግኘት አንድ ጉዳይ ነው፣ ግን ትራንስፎርምድ መሆን መቀየር መለወጥ መቻል ደግሞ ሌላ ጉዳይ ነው። ክርስትና ኢንፎርሜሽን ሰብስቦ የመኖር በእውቀት ክምችት የመረጃ ልውውጥ ሳይሆን ክርስትና የለውጥ ህይወት ነው። መረጃ የምንቀባበልበት ህይወት ሳይሆን
እግዚአብሔርን የምንመስልበት ሕይወት ነው። ይሄ ከሌለን ነው የሚለው ጴጥሮስ። ይሄ የሌሉት እነዚህ ነገሮች የሌሉት ምንድነው? እውር ነው የሚለው። ይሄ በጣም ከባድ የሆነ ህመም ነው ማለት ነው። ይሄ ህመም ሰው ሊታገሰው የማይገባ የፈውስ ያለህ የሚያሰኝ እግዚአብሔርን ወደ መማጠን የሚያመጣ እሪ ብሎ እግዚአብሔርን ወደ መፈለግ እውር ነው ተብሎ ብርሃን ወደሚሰጥ ወደ ሕያው እግዚአብሔር ቀና ማለትን የሚጠይቅ ነው። የብርሃን ምንጭ እግዚአብሔር፣ የብርሃን አምላክ እግዚአብሔር፣ ብርሃንን የሚሰጥ ጌታ እግዚአብሔር አምላካችን የተመሰገነ ይሁን። እውርነት ምንድነው? እውርነት መረጃው ኖሮ ዕውቀቱ ኖሮ እርምጃ አለመውሰድ፣ አለመታዘዝ መታወርን ያመጣል። ኢሳይያስ ስለዚህ እንዲህ ይላል በምዕራፍ 59 ከ9 እስከ 15 እንዲህ ይላል፣ ስለዚህ ፍርድ ከኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንንም በተስፋ እንጠባበቅ ነበር፣ እነሆ ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ እውሮች ወደ ቅጥሩ ተርመሰመስን ይላል። እንደ እውሮች በሉልኝ እስቲ ድገሙት። ምን ሆንን? በቅጥሩ ላይ ምን ሆንን? ተርመሰመስን። እስራኤልን ወደ መታወር ያመጣት እግዚአብሔር በነቢያት በተደጋጋሚ እየተናገረ እስራኤል በእውርነቷ ምክንያት አለመስማት አለማወቅ አይደለም። እግዚአብሔር ሲናገር እምቢኝ አለች። እምቢታ መታወርን ያመጣል። አይን እንደሌላቸው ተርመሰመስን። በቅጥር ጊዜ በድንግዝግዝታ እንዳለው ሰው ተሰናከልን። እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮኻለን፣ እንደ እርግብ እናለቃቅሳለን። ፍርድን በተስፋ እንጠባበቅ ነበር፣ እርሱም የለም። መዳንም ከኛ ዘንድ ርቋል። አመፃችን በአንተ ፊት በስቷል። ኃጢአት መስክሮብናል። አመፃችን ከኛ ጋር ነውና በደላችንን እናውቃለን። አምፀናል፣ ሐሰትን ተናግረናል፣ አምላካችንን ከመከተል ተመልሰናል። ግፍን አመፅንም ተናግረናል፣ የኃጢአትንም ቃል ጸንሰን ከልብ አውጥተናል። ፍርድ ወደ ኋላ ተመልሷል፣ ጽድቅ በሩቅ ቆሟል። እውነት በአደባባይ ላይ ወድቋል። ቅንነት ሊገባ አልቻለም፣ እውነትም ታጥቷል። ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ ይላል። የእግዚአብሔር ሕዝብ ከፈቃዱ ሲርቅ እግዚአብሔር ይከፋል፣ እግዚአብሔር ያዝናል፣ እግዚአብሔር ቅር ይለዋል። ስለዚህ እግዚአብሔር ለሕዝቡ ጥሪ ያቀርባል። ስለ መንፈሳዊ አይን መታወር ዮሐንስ አፈወርቅ የተባለው የጥንት አባት አይናችን ውስጥ ቆሻሻ ቢገባ ማየት እንደማንችል ሁሉ ነፍስም በምኞትና በዓለማዊ ጭንቀት ስትሞላ የእግዚአብሔርን መገኘት ማየት አትችልም ይልና እንዲህ ይላል። እውርነት እንዴት ነው የሚመጣው ለሚለው እንዲህ ይላል። እውርነት የሚመጣው ብርሃን ስለጠፋ ብቻ ሳይሆን አይናችንን ለብርሃኑ ስለዘጋን ነው ይላል። እውርነት እንዴት ይመጣል? እውርነት የሚመጣው ብርሃን ስለጠፋ ብቻ ሳይሆን አይናችንን ለብርሃኑ ምን ስላደረግን ነው? ስለዘጋን ነው። እግዚአብሔር በቃሉ ይሞግተን። እግዚአብሔር በቃሉ ይናገረን። እግዚአብሔር ውስጣችንን ይንካው። እግዚአብሔር ውስጣችንን ይስበረው። የእግዚአብሔር ቃል ውስጣችን ይግባ። የእግዚአብሔር ቃል ይቀይረን። የእግዚአብሔር ቃል ይንካን። በእግዚአብሔር ቃል የሚነካ ልብ እግዚአብሔር ይስጠን። የእግዚአብሔርን ቃል ማወቅ ብቻ ሳይሆን የእግዚአብሔር ቃል ይቀስቅሰን። የእግዚአብሔር ቃል ያጽዳን። የእግዚአብሔር ቃል ያንጻን። እግዚአብሔር በቃሉ ይሟገተን። እግዚአብሔር በቃሉ ያንሳን። እግዚአብሔር ይገናኘን። እግዚአብሔር በቃሉ ይንካን። የሚነካ ልብን እግዚአብሔር ይስጠን። እግዚአብሔር ይንካን። እጃችንን ወደ ላይ እናንሳ። ቅዱሳን እጃችንን ወደ ላይ እናንሳ። ለእግዚአብሔር እንበለው። እግዚአብሔር ሕዝብ እግዚአብሔር ሆይ በሉ።
ጮክ በሉና በሉ በትህትና እግዚአብሔር ሆይ በሉ ቃልህ ይንካኝ። እግዚአብሔር አባት ሆይ ቃልህ ይንካኝ፣ ቃልህ ያጽዳኝ፣ ቃልህ ያንጻኝ፣ ቃልህ ይመልሰኝ፣ ቃልህ ይሞግተኝ፣ ቃልህ ይቀስቅሰኝ። አሜን። ይቀስቅሰን፣ 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 ይመልሰን፣ 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 ይመልሰን። የእስራኤል አምላክ ይመልሰን፣ ይመልሰን፣ ይራራልን፣ ይመልሰን። ቅዱስ አምላክ የዘላለም አምላክ ይመልሰን፣ 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 ይመልሰን። የሚደነግጥ ልብ ይስጠን፣ የሚሰማ ጆሮ ይስጠን። የእስራኤል አምላክ ይመልሰን፣ ይመልሰን። ዓይናችንን ይክፈትልን፣ ይመልሰን። ዓይን የሚታወረው አለ ዮሐንስ ብርሃን ስለሌለ ብቻ ሳይሆን ዓይናችንን ለብርሃኑ ስለዘጋን ነው፣ ስለጨፈንን ነው፣ እምቢኝ ስላልን ነው፣ ማየትን ስላልፈቀድን ነው። እንድንፈቅድ እግዚአብሔር ይርዳን። እፈቅዳለሁ እንበል። እፈቅዳለሁ ጌታ፣ እፈቅዳለሁ ለማየት። ዓይኔን አብራ፣ ፈቃደኛ ነኝ እንበለው። ቅዱሳን ፈቃደኛ ነኝ በሉ። እስቲ ጮክ በሉና ፈቃደኛ ነኝ በሉ። ጌታ ኢየሱስ ይባርካችሁ። ፈቃደኛ ነኝ በሉ። ፈቃደኞች ነን። የዘላለም አምላክ ፈቃደኞች ነን። እንጸልይ። ፈቃደኞች ነን። አንድ ደቂቃ እጃችንን ከፍ አድርገን ፈቃደኛ ነኝ በሉ። ብርሃን ይስጠን፣ ብርሃን ይስጠን። የእስራኤል ቅዱስ ብርሃን ስጠን፣ ብርሃን ስጠን። የብርሃን ምንጭ አንተ ነህ ጌታ ሆይ፣ ብርሃን ስጠን። የዘላለም ንጉሥ ብርሃን ይሁን፣ ብርሃን ይሁን፣ ፈውስ ይሁን፣ መከፈት ይሁን፣ መለቀቅ ይሁን፣ ጨለማው ይገፈፍ፣ ብርሃን ይሁን። የእስራኤል አምላክ ዓይናችንን መፈወስ አንችልም። አንተ ፈዋሽ ሆይ ፈውሰና፣ ፈውሰና፣ ፈውሰን ጌታ ሆይ ፈውሰና። አቤቱ ፈውሰን። ያን ሰው ጭቃ አድርገ ዓይኑን ቀብተ እንደ ፈወስከው ጌታችን ሆይ ፈውሰና። አቤቱ ፈውሰን ጌታ ኢየሱስ ፈውሰን። ለዓይናችን ፈውስ ይሁንልን። ፈውስ፣ 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 ፈውስ። የእስራኤል ቅዱስ፣ የእስራኤል ቅዱስ፣ የእስራኤል ንጉሥ ሕያው እግዚአብሔር ፈውስ ይሁንልና፣ ፈውስ አርግልን። ፈውስ ይሁን ጌታ ሆይ ፈውሰን። ጌታ ሆይ ጨለማ ከላያችን ላይ ይውደቅ፣ ቅርፊት ከላያችን ላይ ይውደቅ፣ እስራት ከላያችን ላይ ይውደቅ። ዓይናማ ነን እያልን እውሮች ነን ጌታ ሆይ። ግብዝ ፈሪሳውያን መስለናል። እናያለን እንላለን፣ አናይም። ውሸት ነው ጌታ ሆይ። አንተ የምታየውን አናይም። የምታየውን እንድናይ ዓይናችንን ክፈት። ምኞታችንን ሳይሆን ፈቃድህን እንድናይ፣ የልባችንን ናፍቆት ሳይሆን የልብህን ናፍቆት እንድናይ ብርሃን ስጠን፣ ብርሃን ስጠን፣ ብርሃን ስጠን፣ ብርሃን ስጠን። የእስራኤል ቅዱስ ብርሃን ስጠን፣ ብርሃን ስጠን። በጌታ በኢየሱስ ስም ብርሃን ይሁን። እግዚአብሔር ይባርካችሁ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር የተመሰገነ ይሁን። ሌላው ሶስተኛው በሽታ፣ አንዱ ምኞት፣ ሁለቱ የዓይን ህመም ናቸው። ሶስተኛው በሽታ መዘንጋት ነው። እድገትን ከልካይ በሽታ መዘንጋት ነው። ይሄ መዘንጋት መርሳት ብቻ አይደለም። ይሄ መዘንጋት አሁን በዘመናችን አንዳንድ ሰዎች በዚህ በሽታ ይጠቃሉ አይደለ? ደሜንሺያ ነው የሚባለው እና ትልቅ በሽታ የመርሳት በሽታ። አንድ ወዳጄ አብረን ስናገለግል የነበርን ሁላችሁም የምታውቁት ውድ ወንድማችን በዚህ ህመም ተጠቃብን አይደል? እግዚአብሔር ይፈውስልን፣ በፈውስ ይጎብኝልን እና ማገልገል የሚችል ብሩህ አእምሮ ያለው ገና የሆነ ሮቆ ያልጠገበ ሰው እና በመዘንጋት በመርሳት በሽታ ሲመታ ማየት
እጅግ በጣም ልብን የሚሰብር ነው። ወገኖቼ ለመንፈሳዊ ሕመም አንዱ መንፈሳዊ ሕመም ለእግዚአብሔር ሕዝብ መርሳት ነው። እንዲህ ነው የሚለው ቁጥር 9 ላይ የቀደመውን ኃጢአቱን መንጻት ምን አድርጓል? ረስቷል ነው የሚለው። ይሄ ትልቅ በሽታ ነው። መርሳት በሽታ ነው። መርሳት ክፉ ሕመም ነው ወገኖቼ። ማርቆስ የተባለ ባህታዊ ስለ መርሳት እንዲህ ብሎ ተናግሯል። ከክፉዎች ሁሉ የሚከፋውና ሁሉንም ክፉ ነገሮች የሚወልደው ሶስት ራሶች ያሉት ዘንዶ ነው ይላል። መርሳትን ዘንዶ አድርጎታል። እንዲህ ነው ያለው፣ ከክፉዎች ሁሉ የሚከፋውና ሁሉንም ነገሮች የሚወልደው 3 ራሶች ያሉት ዘንዶ አለ ይላል። እርሱም መዘንጋት፣ ስንፍናና ቸልተኝነት ነው ይላል። ከነዚህ መካከል መዘንጋት እጅግ አደገኛ ነው። ምክንያቱም ነፍስ የእግዚአብሔርን ውለታ በረሳች ጊዜ ለጥፋትና ለምኞት የተጋለጠች ትሆናለች። ነፍስ ምን በረሳች ጊዜ? ነፍስ የእግዚአብሔርን ውለታ በረሳች ጊዜ ምን ትሆናለች? ለጥፋት የተጋለጠች ትሆናለች። ሰው የእግዚአብሔርን ውለታ ከረሳ ለምንም ነገር የተጋለጠ ይሆናል። በእግዚአብሔር ቤት እግዚአብሔርን በመምሰል ወደ መኖር መጓጓት የሚያመጣን የእግዚአብሔር ውለታ የታየው ሰው ነው። ደግነቱ፣ ምሕረቱ ያልታየው ሰው፣ ይሄ የተደበቀበት ሰው ምን ይሁን ብሎ ነው እሱን ለመምሰል የሚጓጓው? ከየት ያመጣል አፕታይቱ? ሊመጣ አይችልም። ስለዚህ ይሄ ክፉ ዘንዶ ነው የሚለው። ይሄ መዘንጋትን በሚመለከት አስገራሚ በሆነ ስዕላዊ መንገድ መጽሐፍ ቅዱስ የነገረንን ክፍል ከማንበብ የተሻለ ማብራሪያ ማግኘት ያዳግታል። ስለዚህ ከትንቢተ ሕዝቅኤል ምዕራፍ 16 ላይ ያለውን ሮጥ ብለን እንመልከት። እጅግ በጣም የሚያስገርም ውብ የሆነ ደግሞም ለልባችን ተግሳጽን፣ መመለስን፣ መጽናትን ሊሰጠን የሚችል ድንቅ የእግዚአብሔር ቃል ነው። ትንቢተ ሕዝቅኤል ምዕራፍ 16 ላይ መዘንጋትን እንዲህ ብሎ ነው የሚገልጠው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ ነው የሚጀምረው። እንዲህ ነው የሚለው። እስራኤልን ነው የሚወቅሰው። ባሏ ላይ እንዳመፀች ሚስት አድርጎ ነው የሚገስጻት፣ የሚወቅሳት። እንዲህ ይላል። እንደ አባትም እንደ ባልም ነው የሚቀርበው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም እርኩሰቷን አስታውቃት፣ እንዲህ በል። ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጣዊት። በተወለድሽ ጊዜ በዛ ቀን እትብትሽ አልተቆረጠም፣ ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨው አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበትም ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። እንደዚህ ነበርሽ ነው የሚለት። እንደዚህ ማትፈለጊ ነበርሽ ነው የሚለት። ቁጥር 6 በአንቺም ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አዎን በደምሽ እንዳለ በሕይወት ኑሪ አልኩሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ። አንቺም አደግሽ ታላቅም ሆንሽ። በእጅጉ ማጌጥሽ፣ ጡቶችሽ ማጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆነሽ ተራቁተሽም ነበርሽ። በአንቺ ዘንድ ባለፉና ባየሁት ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔም መጎናጸፊያዬን በላይሽ ዘረጋሁ፣ ኀፍረተ ሥጋሽንም ከደንኩ፣ ማልሁልሽም፣ ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺ ለእኔ ሆንሽ፣ በውሃን አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስኩሽ፣ በአቆስታ ቁርበትም ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ በሐርም ከደንኩሽም፣ በጌጥም አስጌጥኩሽ፣ በእጅሽም ላይ አንባር፣ በአንገትሽም ላይ ድሪ አደረግኩልሽ፣ በአፍንጫሽም ቀለበት፣ በጆሮችሽ ጉትቻ፣ በራስሽም ላይ ክብር አክሊል አደረጉ። በወርቅ በብር ጌጥሽ፣ ልብስሽ ጥሩ በፍታና ሐር ወርቅ ዘቦም ነበረ። አንቺም መልካምን ዱቄትና ማርን ዘይትን በላሽ፣ እጅግም በጣም ውብ ሆንሽ፣ ለመንግሥትም ደረስሽ። በአንቺ ላይ ካኗርኳት ከክብሬ የተነሳ ውበትሽ ፍጹም ነበረና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። ከዛ ምን መጣ? ነገር ግን በውበትሽ ተማምነሻል፣ ስለ ዝናሽም አመንዝረሻል፣ ምንዝርናሽም ከመንገድ አላፊ ሁሉ ጋር አበዛሽ። ከልብስሽም
ወስደሽ በኮረብቶች ላይ በዝንጉርጉር ልብስ ያስጌጥሻቸውን መስገጃዎች ለራስሽ ሰራሽ፣ በዚያም ጊዜ ገለሞትሽ። እንዲህም ያለ ነገር ካሁን በፊት አልነበረም፣ ከእንግዲህ ወዲህ ማይሆን። ይህ ያለ ነው የሚቀጥለው። ወቀሳው ይቀጥላል። እንዴት ሆና ነው ያገኛት? ቆሻሻ። እንዴት ሆነች? አሳደጋት፣ አሳመራት፣ አስዋባት፣ አስቆነጃች፣ ውብ ሆነች፣ ተፈላጊ ሆነች፣ የሚያይ ሁሉ የሚጓጓላት ሆነች። የሱ ሆና የሱ ብቻ፣ ለኪዳኑ ታማኝ ሆና ለሱ ብቻ፣ በጋብቻ ቃል ኪዳን እንደምን በሷ ብቻ ጸንቼ እንደምንል በሱ ብቻ ጸንታ ልትኖር፣ ለዚህ ወዳጅ ብቻ ልትሆን፣ የማንም ላትሆን ቃል ኪዳን ገባላት። ነገር ግን ገለሞተች፣ ባለገች። ከብዙ ሰዎች ጋር ብዙ ወዳጆች አበዛች፣ ውሽሞች አበዛች። በየመንገዱ ከመንገድ አላፊ ሁሉ ጋር ተጋደመች፣ አመነዘረች። ውበት የሰጣትን፣ ያቆነጃትን፣ ያሳመራትን፣ ያስጌጣትን፣ ያከበራትን ቅዱስ አምላክ የእስራኤል አምላክ ረሳች። እግዚአብሔር አዘነ። መርሳት ክፉ በሽታ ነው። የእግዚአብሔር ሕዝብ እግዚአብሔር በልጁ መስቀል የሰራለትን ልብ ካላለ፣ ዓይን በምድር ከተያዘ፣ እዚሁ ብቻ ከሆነ፣ የእግዚአብሔር ሕዝብ እዚህ በዛሬ እዚሁ የኛ ብቻ ከሆነ፣ እግዚአብሔርን በሱነቱ ሳይሆን እሱ እኛን አገልጋይ አድርገን፣ እሱ የኛን ምኞት የኛን ፈቃድ ፈጻሚ ወገቡን ታጥቆ እኛን አገልጋይ ካደረግነው፣ እግዚአብሔርን ከረሳን፣ እግዚአብሔር ያዝናል። ያሳመረን ጌታ፣ ከአመድ ያነሳን ጌታ፣ ይቅር ያለን ጌታ፣ ዛሬ የሆነው በእግዚአብሔር ነው። ያሳደገን እግዚአብሔር ነው። ሀብት ቢኖረን ሀብት፣ እውቀት ቢኖረን እውቀት፣ ጤና ቢኖረን ጤና፣ የዚህ ሁሉ ምንጭ ሕያው እግዚአብሔር ነው። የስጦታ ምንጭ እግዚአብሔር ነው። የእውቀት ምንጭ እግዚአብሔር ነው። የጤና ምንጭ እግዚአብሔር ነው። ያሳመረን እግዚአብሔር ነው። ያሳደገን እግዚአብሔር ነው። ጸጋ የሰጠን እግዚአብሔር ነው። ሊከበር ይገባል። ያከበረን ሊከበር፣ ያሳመረን ክብር ሊሰጠው፣ የዋጀን ምላሽ ሊሰጠው፣ እንዳከበረን መጠን ልናከብረው ይገባል። እግዚአብሔር ሊከበር ይገባዋል። ያሳመረሽ ጌታ፣ ከእድፈትሽ ያነጻሽ ጌታ፣ ከርኩሰትሽ ያጸዳሽ ጌታ ሊከበር ይገባል። ንጹህ ሆነሽ ቆንጆ ሆነሽ አሁን እንደሆንሽው አይደለም ያገኘሽ። ከየት እንደመጣን እናውቃለን፣ ትዝ ይለናል። የብዙዎቻችንን አመድ ያራገፈው እግዚአብሔር ነው። ክብር የሆነን እግዚአብሔር ነው። ውበት የሆነን እግዚአብሔር ነው። ባለጠጎች ያረገን፣ አንቱ ያሰኘን እግዚአብሔር ነው። አንቱ ያሰኘን ጌታ ክብር ይገባዋል። ያከበረን ጌታ ሊከብር ይገባዋል። ያበለጸገን ጌታ ሊከብር ይገባዋል። ምላሽ ለሱ የሚሆን ውለታ፣ በሱ ውለታ ልክ የእግዚአብሔር ሕዝብ ሊኖርለት ይገባዋል። ዓለማዊ ሆነን ምድራዊ ሆነን ከንቱ ሆነን እንድንኖር የእግዚአብሔር ፈቃድ አይደለም። ያሳመረሽ ጌታ፣ ያስዋበሽ ጌታ ክብር ስጪው የኔ እህት፣ ክብር ስጪው የኔ እህት። ክብር ይገባዋል። ምስጋና ይገባዋል። የዋጀን ጌታ ሊከበር ይገባዋል። በኑሯችን ሊከብር ይገባዋል። በትዳራችን ሊከብር ይገባዋል። በንብረታችን ሊከብር ይገባዋል። በሐሳባችን ሊከብር ይገባዋል። በቀን በሌሊት ሊከብር ይገባዋል። እግዚአብሔር ክብር፣ ምስጋና፣ ውዳሴ ይገባዋል። ይገባዋል ክብር፣ ይገባዋል ክብር። ያከበረን ጌታ፣ ሕያው እግዚአብሔር፣ ከአመድ ያነሳን ጌታ፣ ጭቃችንን ያጠበ ጌታ፣ እድፋችንን ያራገፈ ጌታ፣ በልጁ ደም ያጠበን ጌታ፣ ወደ ራሱ ያቀረበን ጌታ፣ ምህረት ለማይገባን ምህረት ያደረገልን ጌታ፣ የማረን ጌታ፣ ያጠበን ጌታ፣ በደሙ ያጸዳን ጌታ ሊከበር፣ ሊመሰገን፣ ሊወደስ ክብር ይገባዋል። እግዚአብሔር ክብር ይገባዋል። ምስጋና ይገባዋል። እግዚአብሔር ቅዱስ፣ እግዚአብሔር አፍቃሪ፣ እግዚአብሔር ይቅርባይ፣ እግዚአብሔር መሐሪ፣ እግዚአብሔር አዳኝ፣ እግዚአብሔር ቸር፣ እግዚአብሔር ደግ፣ እግዚአብሔር አምላክ፣ እግዚአብሔር ወዳጅ
ከአመድ የሚያነሳ ጌታ፣ እድፋሞችን የሚወድ ጌታ፣ የተጣሉትን የሚያነሳ ጌታ፣ የማይፈለጉትን የፈለገ ጌታ፣ የተጣሉትን የፈለገ ጌታ፣ ወራዳዎችን ያከበረ ጌታ ሊመሰገን ሊከበር ምስጋና ይገባዋል። እግዚአብሔር ይገባዋል። ጌታ ይገባዋል። ጌታ የተገባው ነው። የተገባው ነው። የተገባው ነው። እንዲህ አሳምሯት፣ እንዲህ አቆንጅቷት፣ የሁሉ አይን ሲያርፍባት፣ አጓጊ ስትሆን፣ መልኳ እንደሌላ ሲሆን፣ አብልቷት፣ አጠጥቷት፣ አሳምሯት፣ አስጌጧት፣ አይን ሁሉ ሲያርፍባት፣ አምረሻል ካሏት ሁሉ ጋር ሄደች። ያሳመራት አንድ ነው። ላሳመራት ብቻ ልትሆን ይገባል። የእርሱ ብቻ። ተጋሪ አያስፈልገውም። የእሱ ብቻ። ዛሬ ስትፈለግ፣ ዛሬ ስትወደድ፣ ዛሬ ስትወደስ፣ ዛሬ ከፍ ስትል፣ ዛሬ ሰዎች ሁሉ ጎሽ ጎሽ ሲሏት የሁሉ ልትሆን አይገባም። የአንዱ ብቻ። እንዲህ አልነበረችማ። እንዲህ አልነበረችም። የተጣለች ነበረች። የተጣለችዋን ነው ያነሳው። የተጣልነውን አነሳን። የማንፈለገውን ፈለገን፣ ዋጋ ሰጠን። ዛሬ ባለ ዋጋዎች ሆንን። ዛሬ ባለ ማዕረጎች ሆንን። ዛሬ ትልልቆች ሆንን። አንቱ ተባልን። እግዚአብሔር ነው ያደረገው። እግዚአብሔር ነው ያደረገው። ስለዚህ አንዱ የእድገት በሽታ መዘንጋት ነው። የመርሳት በሽታ። በመርሳት በሽታ የተያዙ ሰዎች ባል ከሆነ ሚስቱን ይረሳል፣ ልጆቹን ይረሳል፣ ስራውን ይረሳል፣ ስሙን ይረሳል፣ ዕውቀቱን ይረሳል። ፒኤችዲ ያላቸው የሚያስገርሙ የዩኒቨርሲቲ ምሁራንን አይቻለሁኝ። በዚህ በሽታ ተይዞ ምንም የማያውቁ ዜሮ። ስንት መጽሐፍ የጻፉ ምሁራን ምንም የማያውቁ ስማቸውን ሚስታቸውን የማያውቁ ምሁራንን አይቻለሁኝ። መርሳት ክፉ በሽታ ነው። መርሳት መጥፎ ነው። ጴጥሮስ በዚህ ቦታ የሚለው ለዚህ አንዱ ምክንያት መርሳት ነው ይላል። የቀደመውን ኃጢአቱን መንጻት ምን አድርጓል? ረስቷል። መርሳት በሽታ ነው። መርሳት በሽታ ነው። ስለዚህ እግዚአብሔር ለሕዝቡ ለኛ ጥሪ ያቀርብልናል። መንፈሳዊ እድገት፣ መንፈሳዊ ሕይወት የሚጀምረው በማየት ነው። እድገትም የሚቀጥለው በማየት ነው። ማየት የእግዚአብሔር ቸርነት ነው። በሉቃስ ወንጌል ምዕራፍ 2 ላይ የተገለጡት ሐናና ስምዖን የተባሉ ሰዎችን ታውቃላችሁ። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳይ በመንፈስ ተረድቶ ነበር ይላል። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱም ደግሞ ተቀብሎ አቀፈው። እግዚአብሔርን እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብታለህ። በቃኝ፣ ረካው፣ ጠገብኩ አለ። ለምን? ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይቷልና። ኢየሱስ እርካታችን፣ ኢየሱስ ጥጋባችን። የምንጠግበው ኢየሱስን ካየን ብቻ ነው። ዓለም አቀርባለሁ እሰጣለሁ የምትለው ነገር በሙሉ የፈለግነውን ያህል ለሃጫችን ቢዝረከርክላት ሰታ አታጠግበንም። ጥጋብ ኢየሱስ። ኢየሱስ ጥጋቤ ነው በሉ ባካቸው። ኢየሱስ ጥጋባችን፣ ኢየሱስ እርካታችን፣ በቃኝ የሚያሰኝ እሱን የሚያይ አይን ካገኘን ብቻ ነው። እግዚአብሔር አይናችንን ይክፈትልን። ስለዚህ ጴጥሮስ ምንድን ነው የሚላቸው? ጴጥሮስ የሚላቸው ቅዱሳንን እንግዲያውስ ነው የሚለው። እንግዲያውስ ከዚህ ሁኔታ እንዲወጡ ነው የሚያሳስባቸው። ስለዚህ እነዚህ ነገሮች ምንም ብታውቁ፣ በእናንተ ዘንድ ባለ እውነት ምንም ብትጸኑ፣ ስለ እነዚህ ነገሮች ዞትር እንዳሳስባችሁ ቸላለን። ሁልጊዜ በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል ነው የሚለው።
እንድትነቁ ነው የምፈልገው። በዚህ እንድትቀጥሉ አልፈልግም። በዚህ በሽታ ውስጥ እንድትቀጥሉ አልፈልግም። ንቁ ነው የሚለው። እንድትነቁ ነው የሚገባው ነው የሚለው። ነክቶ ወደ ማየት የብርሃን ምንጭ ወደ ሆነው ወደ እግዚአብሔር ቀና እንዲሉ ነው ጥሪ የሚያደርገው። አይናችን የሚከፈተው የብርሃን ምንጭ ወደ ሆነው ጌታ ቀና በማለት ብቻ ነው። ብርሃን ከሌላ ቦታ አይመጣም። ብርሃን የሚሰጥ ሰው የለም። ብርሃን የሚሰጥ አገልጋይ የለም። ብርሃን የሚሰጥ ዘዴ የለም። ብርሃን የሚሰጥ ቴክኒክ የለም። የብርሃን ምንጭ አንድ ነው። እውነተኛ የዓለም ብርሃን አንድ ነው። ያ ብርሃን ሞትን የሻረው፣ ጨለማን የገፈፈው፣ የዲያብሎስን ሥራ ያራገፈው፣ ከሙታን የተነሳው በአብ ቀኝ ያለው ሊቀ ካህናችን ሊማልድልን ዘወትር በሕይወት የሚኖር ጌታ ቀና ስንል ወደ ጸጋው ዙፋን ስንቀርብ ብንጠራው ሊፈውሰን የታመነ ነው። ጌታ የታመነ ነው። ጌታ የታመነ ነው። የፈውስ ምንጭ ኢየሱስ። ለመፈወስ ፈቃደኞች ከሆንን ወገኖቼ ስሙን እንጥራ። ቆመን የፈውስ ምንጭ ኢየሱስ ነው። ቆመን ስሙን እንጠራለን። ለመፈወስ እንደምናየው ብቻ አይደለም፣ ማየት ከሚገባን በታች እንጂ ማየት ከሚገባን በላይ ያየ ማን አለ? ከዚህም በላይ ብርሃን አለ። እጃችንን ወደሱ እንዘረጋለን። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ብርሃን ይስጠን። የፈውስ ምንጭ ኢየሱስ በሉት። የፈውስ ምንጭ ጌታ ኢየሱስ፣ የብርሃን ምንጭ ጌታ ኢየሱስ። አይኔን ፈውስልኝ፣ አይኔን ፈውስልኝ፣ አይኔን ፈውስልኝ። ከዝንጉነቴ አድነኝ፣ ከመርሳት በሽታ ፈውሰኝ። አንተን ወደ ማሰብ ልቤን መልስልኝ። ልቤ አንተን ይጓጓ፣ ልቤ ወደ አንተ ይገስግስ። የተኛቿን ልቤን ቀስቅሳት። ጌታ ሆይ ራሴን ከሌላ ጋር ከማጋራቴ አንጻኝ፣ ከዓለም ጋር በመሆኔ አንጻኝ፣ ከዓለማዊ አስተሳሰቤ አንጻኝ፣ ከእድፋም አስተሳሰቤ አንጻኝ፣ ከክፉ ምኞቴ አጽዳኝ። አንተ ንገስ፣ ንጉሴ ሁንልኝ። አንተ ንገስብን፣ ንገስብን። በአንተ እንያዝ፣ በአንተ ፍቅር እንያዝ። ልባችን ወደ አንተ ይቅና። ወደ ራስህ መልሰን። ምስጋና ክብር ለገናና ስም ይሁን። ስምህ ከፍ ይበል። በጌታ በኢየሱስ ስም አሜን። እግዚአብሔር ያክብራችሁ። ቁጭ በሉ።